የትግራይ የፖለቲካ ትኩሳት ተቀጣጠለ። አደገኛ ውጊያ የተከፈተ ሲሆን በርካታ የሰው ኃይልም ተደምስሷል። የትግራይ ወጣት የፖለቲካ ሴራዎችን ተረድቷል፣ ከአሁን በኋላ የጦርነት መሳሪያ አይሆንም ሲሉ የቀድሞ አፈ ጉባኤ ኬሪያ ኢብራሂም ተናገሩ። አምባሳደር ሬድዋን ሁሴን አደጋ እንደደረሰባቸው ይፋ አደረጉ። ፕሬዚዳንት ትራምፕ የኢራን መርከብ መያዙን ማስታወቃቸውን ተከትሎ የነዳጅ ዋጋ ጭማሪ አሳየም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የትግራይ ወጣት የፖለቲካ ሴራዎችን ተረድቷል፣ ከአሁን በኋላ የጦርነት መሳሪያ አይሆንም ሲሉ የቀድሞ አፈ ጉባኤ ኬሪያ ኢብራሂም ተናገሩ። ባለፉት ዓመታት በትግራይ ወጣቶች ዘንድ ከፍተኛ የሆነ አመለካከትና የንቃት ለውጥ እየታየ መሆኑን የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገለጹ። ወጣት አሁን ላይ የፖለቲካ ሴራዎችን በመረዳት ለጥቂት ግለሰቦች ስልጣን ሲባል አልሞትም የሚል ጠንካራ አቋም እየያዘ መሆኑን ይፋ አድርገዋል። ወይዘሮ ኬሪያ ከኢቢሲ የስለ ሀገር ዝግጅት ጋር በነበራቸው ቆይታ እንዳሉት በትግራይ የሚገኙ ወጣት ካለፈው የጦርነት መከራ በመማር አሁን ያለውን የጦርነት ነጋሪት በንቃት እየተቃወመ ይገኛል። ወጣቱ ቀደም ሲል ለህዝብ ህልውና ተብሎ ይነገረው የነበረ ትርክ አሁን ላይ የጥቂት መሪዎች ስልጣን ለማስጠበቅ የሚደረግ ድራማ መሆኑን በውል ተረድቷል ብለዋል። የእነርሱን ህልውና ለማረጋገጥ መሞት እንደሌለበት ወጣቱ አሁን ገብቶታል ያሉት ወይዘሮ ኬሪያ ይህ ግንዛቤ በህወሓት ዘንድ ከፍተኛ ድንጋጤ መፍጠሩ ገልጸዋል። የትግራይ ወጣቶች በማህበራዊ ትስስር ገጾች በግልጽ ቋንቋ እየዘፈኑ ጦርነት ይበቃናል፣ ሰላም እንፈልጋለን እያሉ መሆኑንም ጠቁመዋል። በተለይም ወጣቶች ኢትዮጵያውያን አንድነታቸውንና የሰላም ናፍቆታቸውን መግለጻቸውን ብሔራዊ የመሸሸግ የቆየ ዝንባሌ ያላቸው ሰዎች የማይመች መሆኑንም አስረድተዋል። በትግራይ እናቶችና ወጣቶች ዘንድ አሁን ትልቅ ሀዘንና ቁጭት መኖሩን የገለጹት ወይዘሮ ኬሪያ አንዲት ወጣት በትግርኛ የተናገረውን ዋቢ በማድረግ አስረድተዋል። ለእናቴ ጀግና ሁኚ መሞት ሳይሆን ጀግና ሁኚ መኖርን እናቴን መርዳት እፈልጋለሁ የሚለውን የወጣት ንግግር የብዙሀን ወጣት ጽኑ አቋም መሆኑን ተረድተዋል። በአሁኑ ወቅት ወጣት ሀቅን መቀበልና በትክክለኛ መረጃ ላይ ተመስርቶ መሪዎቹን መሞገት መጀመሩን ትልቅ ተስፋ የሚጣልበት ለውጥ መሆኑን ገልጸዋል። የወጣቱ የአመለካከት ለውጥ በትግራይ ያለውን የኃይል ሚዛን እንደሚያስተካክለውና ለዘላቂ ሰላም መረጋገጥ ቁልፍ ሚና እንደሚጫወት ያላቸውን እምነት ገልጸዋል። እነዚህ ጦርነት ናፋቂዎች የኛ ነጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉ ፕሬዝዳንት ክንደያ ገብረ ሕይወት ተናገሩ። የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ተከትሎ የስምረት ፓርቲ አመራር የሆኑት ፕሬዝዳንት ክንደያ ገብረ ሕይወት ጠንካራ ተቃውሞ ሰነዘሩ። ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖር ገልጸዋል። ፕሬዝዳንት ክንደያ በትግራይ የሚገኘውን ወንጀለኛ ቡድን ከጦርነት በፊት የነበረው የ2020 ወይም የ2012 ዓ.ም የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት ሀገራት ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷል ብለዋል። እነዚህ እርምጃዎች በፕሪቶሪያው የተፈረመውን የሰላም ስምምነት ውድቅ የሚያደርጉና በአካባቢው ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጡ እንደሆነም አመላክተዋል። እንዲህ ያለው እንቅስቃሴ ሰላም ወዳድ በሆነ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሬዝዳንት ክንደያ ይህ ወንጀለኛ ቡድን ተጠያቂ ሊያደርግ ይገባል ብለዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉ አስጠንቅቀዋል። አምባሳደር ሬድዋን ሁሴን አደጋ እንደደረሰባቸው ይፋ አደረጉ። የፌዴራል መንግስት ከፍተኛ ሚኒስቴር የሆኑት አምባሳደር ሬድዋን ሁሴን በትናንትናው ዕለት የተሰራጨው ፎቶግራፋቸው በማህበራዊ ሚዲያ መነጋገሪያ ሆኖ መዋሉ ይታወቃል። አምባሳደሩ ምን እንደገጠማቸው ባይታወቅም አንዳንድ የዜና ምንጮች ግን አምባሳደሩ መታመማቸውን የሚገልጽ መረጃ ሲያሰራጩ ቆይተዋል። በዚህ ጉዳይ ሬድዋን ማብራሪያ ሰጥተዋል። በማብራሪያቸውም ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ፓርቲሽን ዋል ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት። እኔ ደግሞ ሙሉም ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነት የተመልጬ ሳይሆን አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት በማለት አብራርተዋል። አክለውም የሆነውን ይህ ነው የታከምኩትም አሚን ሆስፒታል ነው። እናማ እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም። ምንም ያልተባለውም ምንም አዲስ ነገር አለ በሚል ነው ብለዋል።
በነዳጅ የሚሰሩ ተሽከርካሪዎች ሞተር ወደ ኤሌክትሪክና ተፈጥሮ ጋዝ ለመለወጥ የሚያስችል መመሪያ ዝግጅት መጠናቀቁ ተገለጸ። በነዳጅ የሚሰሩ ተሽከርካሪዎችን ሞተር ወደ ኤሌክትሪክ ወደ ተፈጥሮ ጋዝ ለመለወጥ የሚያስችል መመዘኛዊ መስፈርት ዝግጅት መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ተሽከርካሪዎችን ከነዳጅ ኃይል ወደ ኤሌክትሪክ ለመቀየር የሚያስችል የሬትሮፊቲንግ መመሪያ ተዘጋጅቶ ለመጽደቅ በመጨረሻ ምዕራፍ ላይ ይገኛል ሲል ለአህዱ አስታወቀ። በሚኒስትሩ የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አቶ አሰፋ እንደጠቆሙት ከመመሪያው በተጨማሪም ተሽከርካሪዎችን ወደ ፈሳሽና የተጨመቀም ተፈጥሮ ጋዝ ለመለወጥ የሚያስችሉ መስፈርቶችን በሰነዱ ተካቷል። በአሁኑ ወቅት እነዚህ መመሪያዎች ለህብረተሰቡ ተደራሽ በሆኑ መልኩ በአንድ ላይ የማደራጀት ስራ እየተከናወነ ነው የተባለ ሲሆን ሰነዱ በቅርቡ እንደሚጸድቅ ይጠበቃል። የተሽከርካሪዎችን የጥራትና የብቃት ማረጋገጫ ምስክር ወረቀት አሰጣጥን በተመለከተ ሚኒስትሩ ይህ ተግባር የኢትዮጵያ ደረጃዎች ኢንስቲትዩት እና የኮንፊርሚቲ መስሪያ ቤት ኃላፊነት መሆኑን አስታውቋል። ይሁን እንጂ ሚኒስቴር መስሪያ ቤቱ መስፈርቱ መሟላቱን የሚያሳዩ ሰነዶችን ከሚመለከታቸው አካላት ተቀብሎ እንደሚያያይዝ ገልጿል። የሚኒስቴሩ ዋና ትኩረት ከነዳጅ የሚወጣ በካይ ጋዝ በጤና ላይ የሚያደርሰውን ጉዳት መከላከልና የአካባቢ ጥበቃ ስራዎችን ማጠናከር እንደሆነም ተገልጿል። ከጦርነቱ በፊት በተካሄደና ለሰሜኑ ጦርነት መነሻ እንደሆነ በሚነገርለት ምርጫ መመረጡን በመግለጽ በቅርቡ ዳግም ወደ መንግስታዊ ስልጣን መመለሱን ያወጀው ህወሓት በደቡብ ትግራይ በሚንቀሳቀሰው የትግራይ የሰላም ኃይል ላይ ድንገተኛ የጦር ጥቃት መክፈቱ ተሰማ። ከስፍራው የደረሱ መረጃዎች እንደሚያመላክቱት ይህ ጥቃት የክልሉ አንጻራዊ ሰላም ወደ አዲስ የትርምስ ምዕራፍ ሊመልሰው እንደሚችል ስጋት ፈጥሯል። የህወሓት ታጣቂዎች በደቡብ ትግራይ አካባቢዎች በሚንቀሳቀሰው የትግራይ የሰላም ኃይል ላይ ድንገተኛና መጠነ ሰፊ ወረራ የጀመሩ ቢሆንም እንደታሰበው ድል ሳይቀናቸው መቅረቱን የደረሱን ምንጮች አረጋግጠዋል። የሰላም ኃይሉ በወሰደው የመከላከያ እርምጃ በህወሓት ታጣቂዎች ላይ ከፍተኛ የሰው ኃይልና የቁስ ጉዳት የደረሰ ሲሆን ጥቃት አድራሾቹም ወደ ኋላ ለማፈግፈግ መገደዳቸውን ተገልጿል። በዚህ ውጊያ ወቅት በርካታ የህወሓት ታጣቂ አባላት መማረካቸውን ታውቋል። ይህ ወታደራዊ እንቅስቃሴ ህወሓት በቅርቡ ህጋዊ መንግስት ነኝ በሚል ካወጀው አቋም ጋር ተያይዞ የሚመጣ መሆኑን ተቃዋሚዎች ይገልጻሉ። ቡድኑ በክልሉ ያለውን ሙሉ ቁጥጥር ለማረጋገጥና ተለዋጭ የፖለቲካም ሆነ የወታደራዊ ኃይሎችን ለማዳከም ቆርጦ መነሳቱን ይህ የደቡባዊ ትግራይ ጥቃት ማሳያ ተደርጎ ተወስዷል። ይሁን እንጂ የሰላም ኃይሉ ባሳየው ጠንካራ መከላከል ምክንያት የህወሓት ወታደራዊ እቅድ ሳይሳካ መቅረቱ ተነግሯል። በሌላ በኩል ህወሓት በአሁኑ ወቅት በመላ ሀገሪቱ የታቀደውን ብሔራዊ ምርጫ ሳይካሄድ በፊት በሌሎች የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ጋር ትብብር በመፍጠር አዲስ ጦርነት ለመክፈት በዝግጅት ላይ እንደሚገኝ መረጃዎች ይጠቁማሉ። ይህ እንቅስቃሴ የፌዴራል መንግስቱንና የአጎራባች ክልሎችን ትኩረት የሚሻ ሲሆን የሰሜን ኢትዮጵያ ሰላም ዳግም አደጋ ላይ የሚጥል ነው ተብሏል። በደቡባዊ ትግራይ የተፈጠረውን ግጭት በዜጎች ደህንነት ላይ ከፍተኛ ስጋት የፈጠረ ሲሆን ተፈናቃዮች ወደ ቀያቸው ባልተመለሱበትና የሰብአዊ ድጋፍ እጥረት ባለበት ወቅት እንዲህ ያሉ ወታደራዊ ግጭቶች መከሰታቸው የክልሉ ማህበራዊ ቀውስ ይበልጥ እያባባሰው ይገኛል። ፕሬዚዳንት ትራምፕ የኢራንን መርከብ መያዙ ማስታወቃቸው ተከትሎ የነዳጅ ዋጋ ጭማሪ ያሳያል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሀገራቸው የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ መጥለፏን መቆጣጠሯን ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ5% በላይ ጭማሪ ያሳያል። ቢቢሲ እንደዘገበው የብሬንት ድፍድፍ ነዳጅ ዋጋ በ5.4% በመጨመር አንድ በርሜል $95.27 የደረሰ ሲሆን የዩናይትድ ስቴትስ መመዘኛ ደግሞ በ5.9% ጭማሪ አሳይቶ በ$88.79 ተሽጧል። ይህ የዋጋ ጭማሪ ኢራን በተኩስ አቁም ስምምነት ለቀሪዎች ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆን በገለጸችበት ባለፈው አርብ የታየውን የዋጋ ቅናሽ መልሶ የቀለበሰ ሆኗል። ይሁን እንጂ ቅዳሜ ዕለት ሚያዝያ 10 ቀን 2018 ዓ.ም ኢራን የባህር ሰርጡን ዳግም እንደምትዘጋና ወደ ስፍራ የሚጠጋ ማንኛውም መርከብ ጥቃት እንደምትሰነዝርበት አስታውቃለች። የዓለም 20% የሚሆነው ነዳጅና የተፈጥሮ ጋዝ በዚህ መስመር የሚያልፍ በመሆኑ የባህር ሰርጡ ለዓለም አቀፍ ንግድ ወሳኝ ስፍራ ነው። አሜሪካና እስራኤል በኢራን ላይ የካቲት 21 ቀን 2018 ዓ.ም ጥቃት ከሰነዘሩና ቴህራን በባህር ሰርጡ በሚያልፉ መርከቦች ላይ ጥቃት ለመሰንዘር ከዛተች ወዲህ በኢነርጂ ገበያው ላይ ከፍተኛ መዋዠቅ እየታየ ይገኛል። ፕሬዚዳንት ትራምፕ የሀገሪቱን ተወካዮች ዛሬ ሰኞ ሚያዝያ 12 ቀን 2018 ዓ.ም ለድርድር ፓኪስታን እንደሚገኙ ገልጸዋል። የዋይት ሀውስ ባለስልጣን እንደተናገሩት የአሜሪካን ልዑክ የሚመሩት ምክትል ፕሬዚዳንት ጄዲ ቫንስ ናቸው። ይሁን እንጂ የኢራን የመንግስት መገናኛ ብዙሃን እንደዘገቡት ምንም እንኳን የሀገሪቱ ባለስልጣናት እስካሁን ግልጽ አቋም ባይዙም ቴህራን ለጊዜው በንግግሩ ላይ ለመሳተፍ ምንም አይነት እቅድ የላትም ብለዋል። ውድ ቤተሰቦቻችን አሁን የዕለቱን የውጭ ገንዘቦች ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን።
የኢትዮጵያ ንግድ ባንክ የምንዛሬን ዋጋ ስንመለከት $1 153 ብር ከ1 ሳንቲም እየተገዛ 156 ብር ከ1 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 204 ብር ከ2 ሳንቲም እየተገዛ 208 ብር ከ3 ሳንቲም እየተሸጠ ይገኛል። ዩሮ 181 ብር ከ3 ሳንቲም እየተገዛ 184 ብር ከ9 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 193 ብር ከ2 ሳንቲም እየተገዛ 197 ብር እየተሸጠ ይገኛል። ዲናር 490 ብር ከ5 ሳንቲም እየተገዛ 500 ብር ከ3 ሳንቲም እየተሸጠ ይገኛል። ዩሃን 22 ብር እየተገዛ 22 ብር ከ4 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ8 ሳንቲም እየተገዛ 41 ብር ከ6 ሳንቲም እየተሸጠ ይገኛል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናብተን ሰላም።